አንዳንዴ ዝም ብሎ እየተሳሳትን ይመስለናል። አንዳንዴ ሰነፍ የሆነንና ያልተነቃቃ ማንነት ያለን ይመስለናል። እውነታው ግን ይህ ስሜት ከስንፍና ጋር አይገናኝም። እጅግ ፈጽሞ ተቃራኒ ናቸው። ነገር ግን እናንተ ትለፋላችሁ። በቅርቡ አንድ መጽሐፍ አንብቤ ነበር፣ የግሬግን ኢሴንሻሊዝም የሚል መጽሐፍ፣ The Disciplined Pursuit of Less። እኔ በግሌ ብዙ መስራትም አልፈልግም፣ ትንሽ መስራትና ብዙ ማትረፍን እፈልጋለሁ። እናም ደግሞ መጥፎ የስንፍና ስሜትን ማጥፋት ከፈለጋችሁ ይህ ቪዲዮ ለእናንተ ነው። ሌትስ ዳይቭ ኢን። አንደኛ፣ ቢዚ ሆናችሁ ማለት አስፈላጊውን ነገሮች እያደረጋችሁ ነው ማለት አይደለም። ይህ የመጀመሪያው የመጽሐፉ ፓርት እጅግ በጣም ቀላሉ የመጽሐፉ አካል ነው። ነገር ግን ደግሞ እጅግ ፓወርፉል የምንለውም የመጽሐፉ ክፍል ይሄ ነው። አንዳንድ ጊዜ አንዳንድ ነገሮችን ብዙ ሰዓት ወስዳችሁ ትለፋላችሁ፣ ትሰራላችሁ። ነገር ግን ልክ ስትጨርሱት ምንም የሰራችሁ አይመስላችሁም። እናም ሰዓታችሁ ያልፋል። ጸሐፊው እንደሚለው ይህ የሚፈጠረው እናንተ የምታደርጉት ነገር ኢሴንሻል አይደለም ማለት ነው። አስፈላጊ ነገር ይመስለናል። ነገር ግን ኮኔክት ካላደረጋችሁት ከኢሴንሻል ፐርፐስ ጋር ምንም አይነት ትርጉም ሊሰጣችሁ አይችልም። የምታደርጓቸው ነገሮች በሙሉ ላትስማሙም ትችላላችሁ፣ ነገር ግን ምንም ነገር መለወጥ አትችሉም። ነገር ግን እነዚህን ሐሳቦች ስትረዱ ነው እኔ ተሳስቻለሁ ወደሚለው ሐሳብ የምትመጡት። የሰው ልጅ በህይወት ዘመኑ ብዙ ነገሮችን ግዴታዬ ነው ብሎ ያምናል። መስራት ግዴታ ነው፣ ጠንክሮ ጥሩ ተከፋይ መሆን ግዴታ ነው፣ ማግባት ግዴታ ነው፣ ሶሻል ሚዲያ አካውንት መክፈት ግዴታ ነው። ብዙ ጓደኞችም ይኖራቸዋል። አስተውላቸዋል። ግን አንዳንድ ሰዎች አሉ በእቅድ እየተመሩ በቀን ውስጥ ትንሽ ነገሮችን ብቻ የሚያደርጉ። ነገር ግን እነዚህ ሰዎች ትንሽ ነገርም እንኳን ቢያደርጉ በጣም ብዙ ታስኮችን ነው በአንድ ቀን ውስጥ መጨረስ የሚችሉት። እኔ በግሌ እነዚህን ሰዎች አይነት ማይንድ ሴት እንዲኖረኝ ነው የምፈልገው። አውቃለሁ በ10 ደቂቃ ውስጥ ከቤት መውጣት አለብኝ፣ ዩኒቨርሲቲ ግቢ ሄዳለሁ። ነገር ግን ቁጭ ብዬ ደግሞ ማታ ኢሜል እመልሳለሁ፣ ከጓደኞቼ ጋር አወራለሁ። ማታ የምናደርጋቸውን ነገሮች ከከዝኖቼ ጋር የቤተሰብ ሴሌብሬሽን ይኖራል። በዛም ሴሌብሬሽን ላይ እንደምገኝ እነግራቸዋለሁ። ነገር ግን የሚገርመው እነዚህ ሁሉ ነገሮች በተመሳሳይ ሰዓት እንደሆኑ እያወቅኩኝ ቀጠሮ ይዛለሁ በተመሳሳይ ሰዓት። ከዛም በኋላ ወይ አንዱ ቦታ ቀራለሁ፣ ወይ አንዱ ቦታ ደግሞ በጣም አርፍጄ ይደርሳለሁ። እውነታው ግን ብዙ ጊዜ ወደማይጠቅመኝ ቦታ ነው የሚሄደው። ይህ አይነት ፊሊንግ ሲኖር you have to choose essentialism መምረጥ አለባችሁ ማለት ነው። essentialism instead of traveling ነው፣ ወደምትፈልጉት አቅጣጫ የሚወስዳችሁ መንገድ ማለት ነው። ብዙ ሰዎችን አስተውላችሁ ከሆነ በተለይ ኢትዮጵያ ውስጥ ጠንክሮ ይሰራሉ፣ ሙሉ ቀናቸውን በጣም ቢዚ ናቸው። ነገር ግን አስተውላችሁ ከሆነ እነዛ ሰዎች በጣም የረጅም ዓመት የሥራ ልምድም አላቸው። ነገር ግን ህይወታቸው ላይ ምንም አይነት የፋይናንሻልም ሆነ ለውጥ ምንም ነገር አታዩባቸው። ይሄ የሚፈጠረው ለምን ይመስላችኋል? ትክክለኛው መልስ ትኩረት ስለማያደርጉ ነው። ይህ ማለት ኢሴንሻሊ አክቲቭ አይደሉም ማለት ነው። ምናልባት እናንተ ከነዛ ሰዎች መካከል አንዱ ልትሆኑ ትችላላችሁ። ነገር ግን እንዴት መለየት እንደምትችሉና ከነዛ ሰዎች እንዴት ከነን ኢሴንሻል ወደ ኢሴንሻል መምጣት እንደምትችሉ በዝርዝር እናያለን። ሁለተኛው ሌሰን ላይ የምናየው ሚሲንግ ዘ ጉድ ኦፖርቹኒቲ ኤንድ ፎከስ ኦን ዘ ቲንግ። ጥሩ እድሎችን ማጣት ወይንም ደግሞ አስፈላጊው ነገሮች ላይ ማተኮር ፈቃዳችሁ ይሁን። አንዳንድ ጊዜ ችግሮች እናንተ ወይንም ያለቃችሁ ወይንም የጓደኛችሁ ሳይሆን ያንን ነገር እንድታደርጉት ግፊት ይኖርባችኋል። ነገር ግን ራሳችሁ እኮ ያንን ነገር ለማድረግ ፍላጎቱም ውስጣችሁ ሊኖር ይችላል። ብዙ ውጤታማ ነገሮችን ለመስራት ትፈልጋላችሁ፣ ምክንያቱም ሁሉንም ነገር አቺቭ ማድረግ ስለምትፈልጉ ነው። በቢዝነስ ዓለም አጋጣሚዎችን ማለፍ ተቀባይነት የለውም። ነገር ግን እኔ ዛሬ የምነግራችሁ ነገር አንዳንድ ጊዜም አጋጣሚዎችን ማለፍ እጅግ በጣም ምርጡ መንገድ ነው። ምክንያቱ ምን መሰላችሁ? ብዙ ነገሮችን ላለመስራት ነው። በጣም አስፈላጊ ነገሮችን ለማድረግ ብዙ ጊዜ ወይም ትርፍ ጊዜ ይኖራቸዋል። በህይወት በጣም ብዙ አጋጣሚዎች አሉ፣ ጠላቶች ግን ኢሴንሻል ናቸው። ስለዚህ ራሳችሁን ለዛ ነገር አዘጋጁ። እኔ እያልኩ ያለሁት ስራችሁን አቁሙና ኢሴንሻል ወይንም ደግሞ አስፈላጊው ስራ እስኪመጣ ጠብቁኝ እያልኩኝ በፍጹም አይደለም። ወይንም ደግሞ በጣም ፐርፌክት እስክትሆኑ በራችሁን ዘግታችሁ መቀመጥ አለባችሁ እያልኩኝም አይደለም። ማለትም በጣም ቢዚ ስትሆኑና በጣም በአንድ ነገር ስትጠመዱ እጅግ በጣም ዴንጀረስ ስለሆነ ነው። ለምሳሌ እናንተ አንድ ነገር መስራት አቀዳችሁና ወይንም ደግሞ ሰርች ማድረግ ጀመራችሁ። ስለዛ ነገር ማወቅ መመራመር በጣም ብዙ ጊዜ ሰርች የምታደርጉ ከሆነ ለዛ ነገር ያላችሁ ፍላጎት እየቀነሰና ያንን ነገርም ላይ ያላችሁ ነገር እጅግ በጣም እየሞተ ነው የሚሄደው። በጣም ብዙ ሰርች የምታደርጉ ከሆነ ምንም ነገር መስራት አትችሉም። too much everything is bad thing። ሁሌም ጊዜ too much ምንም ነገር በጣም መጥፎ ነው።
ቱማች ኤክሰርሳይዝ መስራት ላልተፈለገ የሰውነት ቅርጽ ሊያመጣ ይችላል። ቱማች የሆነ ምግብን ደግሞ መመገብ ላልተፈለገ የሰውነት ውፍረትም ይዳረገናል። ቱማች ፍቅር እኮ ሲበዛም ፍቅር ላልተፈለገ ጥላቻም ይዳረገናል። ቱማች ውሃን መጠጣትን በህይወታችን ስንጠጣ ለሞት ይዳረገናል። ስለዚህ ምንም ነገር ቱማች በህይወታችሁ ሲሆን እጅግ በጣም መጠንቀቅ አለባችሁ። ቢዝነስንም በዛ መልኩ እንድትመለከቱት ነው። ለምሳሌ አሁን እኔ 2 ምርጫ ባቀርብላችሁ በቀጣይ ሴሚስተር አንድን ኮርስ ትማራላችሁ እና ያንን ኮርስ አንዴ ነው የምትመርጡት። ያንን ኮርስ አልወደድኩትም አልፈለግኩትም ብላችሁ መቀየር አትችሉም ብላችሁ ምንድነው የምታደርጉት? ለምሳሌ በመጀመሪያ ያንን ኮርስ ከተማርኩት በኋላ ምን ላደርግበት እችላለሁ፣ ምን ልሰራበት እችላለሁ የሚለውን ነገር በፍጹም እንዳታስቡ። መጀመሪያ ማሰብ ያለባችሁ ነገር ይህንን ኮርስ ከልቤ ወድጄው እማረዋለሁ ወይ የሚለውን ነገር ነው በደንብ ማሰብ ያለባችሁ። ይህ መንገድ ያለፈውን ነገር እንድትመርጡበት ብቻ ሳይሆን ምርጡንም መንገድ እንድታዩበት እጅግ በጣም ስለሚረዳችሁ ነው። ስለዚህ ራሳችሁን ጠይቁ። ምን አይነት ነገር ነው ከኔ ጋር ሊሄድ የሚችለው? ከናንተ ጋር በሚሄደው ነገርስ ለኔ ካምፓኒ ወይንም ለምትሰሩበት ካምፓኒ ምን አይነት ክራይቴሪያ ማቅረብ ይችላል የሚለውን በደንብ ማየት አለባችሁ። ስለዚህ እናንተ መጀመሪያ ክራይቴሪያ ማስቀመጥ አለባችሁ። ለምሳሌ እናንተ የካምፓኒ ቀጣሪዎች ብትሆኑ ምን አይነት ክላይንት ሲመጣ ነው እናንተ እጃችሁን አሰፍሰፋችሁ ወይንም እነዛን ክላይንቶች ለመቀበል የምትፈልጉት? ምን አይነት ክራይቴሪያ አላችሁ? አስፈላጊውን ነገሮች መምረጥ ወይንም ደግሞ ኢሴንሻል ማድረግ እጅግ በጣም ስለሚጠቅማችሁ ነው። አንድ ስቴኒን ኤክስፒሪየንስ ከዚህ በፊት ያረኩትን ነገር ልንገራችሁ። እናም ጂም መስራት እንዳለብኝ፣ ስፖርት እንቅስቃሴ ማድረግ እንዳለብኝ ራሴን አሳምኜ እቅድ መጀመሪያ ነበር ያወጣሁት። እናም ከነዛ ከእቅዶቼ መካከል የመጀመሪያው ጂም ነበር። ቀጥሎ ዋና እጅግ በጣም ደስ ይለኛልና ዋና ማስቤ ነበር። ከዛም ደግሞ ሩጫ እሮጣለሁ። ከዛ ከጓደኞቼ ጋር አገናኛለሁ ብዬ በጣም አቅጄ ነበርና ለስፖርት የሚሆነኝ ቱታን ሁላ ገዛው ምናምን። ነገር ግን እነዚህን ሁሉ ነገሮች በሳምንት ውስጥ ከስራ በኋላ ከጓደኞቼ ጋር ተገናኝቼ ከዛ ዋና ዋኝቼ ከዛ ጂም ገብቼ አንዱንም ነገር ታስከ በፍጹም አላረኩትም። ከዛም በኋላ ይህንን መጽሐፍ ካነበብኩኝ በኋላ ነው ለካ ነገሮች በሙሉ እንደዚህ ሊሰሩልኝ እንደማይችሉ ብዬ ይገባኝ። ስለዚህ እናንተም ታስኮቻችሁን ኢሴንሻል ማድረግ አለባችሁ ማለት ነው። ሶስተኛ ሌሰን ላይ የምናየው ሴት ሊሚት ነው። ነን ኢሴንሻል የሆኑ ሰዎች ሁሉንም ነገር እሺ ነው የሚሉት፣ ምክንያቱም ለምንም ነገር ፕሬሸር የላቸውም። ነገር ግን ኢሴንሻል የሆኑ ሰዎች እሺ የሚሉት ችግር ለሆነ ነገር ብቻ ነው። ለነገሮች በሙሉ እሺ ትላላችሁ። እነዛን ነገሮች እሺ የምትሉት ከነዛ ሰዎች ጋር ለመቀያየም ሊሆን ይችላል፣ ወይንም ደግሞ ኃላፊነትንም ለመውሰድ ሊሆን ይችላል። ምክንያቱም ሰዎችን አይ ማለት ወይንም ኖ ማለት እጅግ በጣም ከባድ ነው። ይገባኛል። አንዳንዴ ሰዎችን አይ ማለት ወይንም ደግሞ አለቃችሁን አይ ማለት ወይንም የምትወዷቸውን ሰዎች አይ ነገር ሊሆን አይችልም ማለት እጅግ በጣም ይከብዳል። እናም ሰዎችን አይ በምትሏቸው ጊዜ ሰዎች በጣም ወደ ብስጭት ውስጥ ይገባሉ፣ በጣም ይናደዳሉ። እንዴት እኔን አይ ይለኛል ወደሚለው ሐሳብ ይመጣሉ። ነገር ግን ሰዓቶች ካለፉ በኋላና ነገሮቹ ከተረጋጉ በኋላ ሰዎች እናንተ ላይ ያላቸው ነገር ይቀየራል። ማለትም በዚህ ሰዓት ሰልፍ ፕሪዘርቬሽን ዳናቦት ደም ይፈጠራል። እናም ይቅር ይሏቸዋል። የሚገርመው ጭራሽ በጣም ለእናንተ ያላቸው አክብሮት ይጨምራል። ምክንያቱም እናንተ ልካችሁን ታውቃላችሁ። አስተውላችሁ ከሆነ በፍቅር ግንኙነት በጣም በብዙ ወንዶች የሚወደዱ ሴቶች እምቢ የሚሉ ሴቶች ናቸው። ሁልጊዜ ለቀጠሮም ለምንም ነገር እሺ የሚሉ ሴቶች በወንዶች ዘንድ ተመራጭ አይደሉም። በተቃራኒውም ደግሞ ስትመለከቱት በጣም በብዙ ሴቶች የሚወደዱ ወንዶች እምቢ የሚሉ ወንዶች ናቸው። ነገር ግን ብዙ ጊዜ አስተውላችሁ ከሆነ ወንዶች በተፈጥሮ ሴቶችን እምቢ ማለት እጅግ በጣም ይቸገራሉ። በዛ ምክንያትም በጣም ብዙ ወንዶች በሴቶች ኢግኖር ይደረጋሉ። ይህንን ነገር በብዙ አማራጭ መመልከት ትችላላችሁ። በቢዝነስም፣ በፍቅር ግንኙነትም፣ በሪል ላይፍም እጅግ በጣም ይሰራል። ይገባኛል። ሰዎችን አይ ስትሉ ኃላፊነት አለው፣ እጅግ በጣም ይከብዳል። ነገር ግን ስራችሁን እንዳታጡ ወይንም ደግሞ የምትወዷቸውን ሰዎች ላለመጉዳት ስትሉ እነዚህን ነገሮች አታደርጓቸው። ነገር ግን አይ ማለት ስትጀምሩ ራሳችሁን እሺ እያላችሁ ነው ማለት ነው። በህይወታቸው ፖፑላር ናቸው የምንላቸው ሰዎች አይ የሚሉ ሰዎች ናቸው። ሁልጊዜ እሺ የሚሉ ሰዎች ፖፑላር መሆን አይችሉም። በህይወታችሁ ገደብ ማስቀመጥን አትፍሩ። ገደብ ማበጀት ዋጋ አለው፣ ግን ያ ዋጋ ሌላ ዋጋ ያስከፍላችኋል። ነገር ግን በህይወታችሁ ገደብን ማታስቀምጡ ከሆነ ሌሎች ሰዎች ለእናንተ ገደብ ያስቀምጡላችኋል። እዚህ ጋራ በደንብ አዳምጡኝ በእናታችሁ። ግንኙነትን ስትጀምሩ፣ አዲስ ስራን አፕላይ ስታደርጉ ወይንም ሃይ ኒው ኤምፕሎይ ስትሆኑ፣ ግሩፕ ፓርቲ ሲኖራችሁ በፍጥነት ገደባችሁን አሳዩአቸው። ይህንን ስታደርጉ እጅግ በጣም በእነዛ ሰዎች መከበርን ትጀምራላችሁ። ነገር ግን ይህንን ማታደርጉ ከሆነና በዜሮ ከለመዳችሁ ሰዎች እናንተ ላይ አቮይድ ማድረግ ይጀምራሉ።
ጥያቄዎችና ግፊቶች ይመጣባችኋል። ነገር ግን እናንተ ቀድማችሁ ገደብ ካስቀመጣችሁ ያንን ገደብ ማንም በፍጹም ሊያልፈው አይችልም። ምንድነው የምታወራው? አይ እንዴት ልል እችላለሁ? እነዚህን ሰዎች ስራዬ እኮ ነው ወይንም ደግሞ መወዳቸው ሰዎች እኮ ናቸው ልትሉ ይችላላችሁ። ይህ አይነት ስጋት ካለባችሁ የተወሰኑ ፖይንቶችን አሁን ቀጥዬ እነግራችኋለሁ። አንደኛ ምን ትሏችኋላችሁ መሰላችሁ? አሁን በጣም ቢዚ ነኝ፣ ይህንን ስጨርስ በደስታ አግዝሃለሁ። ሁለተኛ ስኬጁሌን አይቼ እመጣለሁ ወይንም ደግሞ ስኬጁሌን አይቼ ያሳውቃችኋለሁ። ይህ እጅግ በጣም አሪፉ መንገድ ነው። ምክንያቱም የምትፈልጉበትን ሰዓት ትመርጣላችሁ ወይንም ደግሞ ያ ነገር የተጠየቃችሁት ነገር ከእናንተ ጋር ይሄዳል፣ ከምትፈልጓቸው ነገሮች ጋር ይሄዳል የሚለውን ነገር ሞር ታይም አግኝታችሁ እንድታስቡ ይረዳችኋል። ሶስተኛ እሺ ግን የትኛው ነው የኔ ስራ የሚለውን ነገር ተጠቀሙት። በተለይ ይህንን ነገር ላለቃችሁ ብትጠቀሙት እጅግ በጣም ይሰራላችኋል። አለቃችሁ ሲያዛችሁ እምቢ ማለት እጅግ በጣም ይከብዳል። ለዛም ይህንን ነገር ተጠቀሙት። ሌላው ደግሞ አራተኛ ላይ የምንመለከተው ፊል ፍሪ ነው። ነፃ እንደሆናችሁ አስቡ። በእኔ መኪና እዚህ ጋር ቁልፍ አስቀምጬ የላቸዋለሁ በላቸው። በተለይ ሸኘኝ ራይድ ስጠኝ ብለው ሲጠይቋችሁ። ሌላ አራተኛ ሊሰን ላይ የምንመለከተው ፔይ አቴንሽን ነው። ችግሩ ላይ አተኩሩ። የዚህ መጽሐፍ ጸሐፊ እንደሚለው 3 አይነት ችግሮች አሉ። ማለትም በሰዎች ላይ ማሰብ፣ መጫወት፣ መተኛት። እነዚህ የየዕለት ተግባሮቻችን ናቸው። እስቲ እነዚህ ነገሮች ደግሞ አሁን ቀጥለን በዝርዝር እንመለከታቸው። አንደኛ ማሰብ ችግሩ ላይ በቀን ውስጥ በጣም ብዙ ፍሪ ታይም አለን። ሙቪ የምናይበት፣ ሌሎች ነገሮች የምናደርግበት፣ ሙዚቃ የምንሰማበት ወይንም ደግሞ ማንፈልጋቸውን ታስኮች የምናስብበት፣ የምናወጣበት፣ የምናወርድበት፣ ጠዋት ከእንቅልፋችን ከተነሳን በኋላ ወደ መስሪያ ቤት ወይንም ደግሞ ወደ ክላሳችን ለመሄድ በምንፈልግበት ሰዓት ቁም ሳጥን ውስጥ በጣም ብዙ ሰዓት እናጠፋለን። ልብስ ስንመርጥ እነዚህ በጣም ብዙ ታስኮች አሉብን። ማለትም ቀናችንን ዲስትራክት የሚያደርጉ ወይንም ደግሞ ቀናችንን የሚረብሹ ነገሮች ያጋጥሙናል። ነገር ግን በተመሳሳይ መንገድ ቤት ውስጥ ያሉኝን ታስኮች ለምሳሌ ልብስ መምረጡን ደግሞ ጠዋት ምን ማድረግ እንዳለብኝ እነዚህን ነገሮች ወረቀት ላይ ጽፌ ኢሴንሻል በስትክክል እነዚህን ነገሮች ስቴፕ ባይ ስቴፕ ማድረግ እችላለሁ። ይህ ማለት በተመሳሳይ ህይወቴም ላይ እነዚህን ነገሮች አፕላይ ማድረግ እችላለሁ። የትኛውን መስራት እንዳለብኝ የትኛውን ደግሞ ቀጥዬ መስራት እንዳለብኝም በደንብ መመልከት እችላለሁ ማለት ነው። አዲስ ነገሮችን መለማመድ የምትፈልጉ ከሆነና አዲስ አቤት ወደ ህይወታችሁ ማምጣት የምትፈልጉ ከሆነ ካላንደር እጅግ በጣም ጥሩ መፍትሄ ነው። ለእኔ እጅግ በጣም ሰርቶልኛል። ሌላው ደግሞ ቀጥለን በኢሴንሻል ስር የምናየው መጫወት ያልኳቸው ነው። ይህ ነገር እጅግ በጣም ቅጽበት ነው። በህይወታችን ይሄ ነገር ይመጣና ወደ ህይወታችን ከዛ በኋላ መሄድ ነገር ነው። ለምሳሌ በልጅነታችን በጣም እንጫወታለን። ሞር ጊዜያችንን የምናጠፋው ለጨዋታ ነው። ከዛም በኋላ እያደግን ስንመጣ መጫወት ማለት ሰዓት ማጥፋት እንደሆነ እንረዳለን። ከዛም እነዛን ነገሮች ኮምፕሊትሊ እናቆማቸዋለን። ነገር ግን ይህ መጽሐፍ እንደሚለው መጫወት እጅግ በጣም አንዳንዴም ጥቅም አለው ይለናል። በምንጫወትበት ሰዓት ቅጽበት ነው ወይንም ደግሞ አዲስ ነገሮችን ለማግኘት፣ አዲስ ነገሮችን ለመፍጠር፣ አዲስ ኢኖቬሽን ነገሮችን ወደ ህይወታችን ለማምጣትና እነዛ ነገሮች ማይንዳችን ክሬት እንዲያደርጋቸው ከፍተኛ ሚናውን ይጫወታል ማለት ነው። ሶስተኛ ላይ የምንመለከተው ስሊፒንግ ወይንም መተኛት የምንለው ነው። በዚህ መንገድ አስቡት። እኔ ላለፉት 6-7 ዓመታት በጣም በብዙ በመቶዎች የሚቆጠሩ መጽሐፎችን አንብቤያለሁ። እናም እነዛ መጽሐፎች አንብቤ በእነዛ መጽሐፎች አማካኝነት በጣም ብዙ ታክቲኮችን ተጠቅሜያለሁ። ነገር ግን ከተጠቀምኳቸው ታክቲኮች መካከል እንቅልፍን የሚያህል ፓወርፉል ያለው ታክቲክ በፍጹም አላገኘሁም። ጥሩ እንቅልፍን ማግኘት ፓወር ያለው ታክቲክ ነው። ስለ እንቅልፍ አንድ መሰራላችሁ ቪዲዮ አለ፣ ዋይ ዊ ስሊፕ የሚል መጽሐፍ አለ። በቅርቡ በዚህ ቻናል ላይ ፕሌሊስት ላይ ለቀላችኋለሁ። ኖቲፊኬሽናችሁን ማብራት አትርሱ። አዲስ ቪዲዮ ስለቅ ያው ይደርሳችኋል ማለት ነው። አምስተኛ ሌሰናችን ላይ የምንመለከተው ቢሮ ራይቲንግ ኤዲተር ነው። ሁለት አይነት እውቀት አለ ወይንም የጸሐፊና ኤዲት የሚያደርገው። ሁለቱ አንድ ላይ እጅግ በጣም አስፈላጊዎች ናቸው። በተመሳሳይ ህይወታችንም ላይ እጅግ በጣም አስፈላጊ ነገሮች ናቸው። ለምሳሌ ብንመለከት የእናንተ እህት ኤዲተር ብትሆን እንኳን እናንተ ክላሪፋይ ትፈልጋላችሁ ኤዲት ለመደረግ። አሁን ቀጥዬ ስለ አንድ ካምፓኒ አላማ ነግራችኋል። ምን ይላሉ መሰላችሁ? እኛ የማርኬት ሁሉ የበላይ መሪ ነን፣ ጥሩ ተገልጋይና ጥሩ ባልደረቦች ጨመር ባለቤት ነን ይላሉ። ታዲያ ይህ ካምፓኒ ምን አይነት ካምፓኒ እንደሆነ ልትነግሩን ትችላላችሁ? እስቲ አሁን ደግሞ ስለ ሌላ አንድ ካምፓኒ ልንገራችሁ። ስለ አላማው ነው። በመጀመሪያ በኃላፊነት እናምናለን። ለታማሚዎች፣ ለእናቶች፣ ለአባቶች፣ ለሁሉም ሰዎች በፈገግታ አገልግሎትን እንሰጣለን። ለእናንተ ኳሊቲ ያለው ሰርቪስ መስጠት ግዴታችን ነው ይላል። አሁን እሺ፣ እርግጠኛ ነኝ የትኛው ካምፓኒ እንደሆነ አውቃችኋል።
አዎ ልክ ናችሁ። የመጨረሻው ላይ ያየነው ሆስፒታል ነው። ይህንን በምንሰማበት ጊዜ ለከስተመሮች ያላቸውን ዋጋ እናያለን። እናም ደግሞ ለአገልግሎታቸው ያላቸውን ኳሊቲ እንረዳለን። እናንተም ካምፓኒ ውስጥ የምትሰሩ ከሆነ ሚሽናችሁን ዲሳይድ ስታደርጉ ነው ስፔሲፊክ አድርጉት። ጎላችሁን መጀመሪያ ግልጽ የሆነ አላማ ሊኖራችሁ ይገባል። ካምፓኒ ባይኖራችሁ እንኳን በህይወታችሁ ግልጽ አላማ ሲኖራችሁ ነው ነገሮቹ በሙሉ ተቀባይነት የሚኖራቸው። በተመሳሳይ ህይወትም ላይ እንደዚህ ነው የሚሰራው። ህይወታችሁም ላይ ስራችሁም ላይ አፕላይ አድርጉት። ሚሽናችሁን ግልጽ አድርጉት። እስቲ አንድ ጥያቄ ልጠይቃችሁ። ለሚቀጥሉት 5 ዓመታት ምንድነው ማሳካት የምትፈልጉት? በመጀመሪያ ይህንን ስታስቡ አላማችሁን ግልጽ አድርጉት። ምክንያቱም አላማችሁን ግልጽ ስታደርጉት እመኑኝ በራሱ ጋይድ ያደርጋችኋል፣ በራሱ ይመራችኋል። አላማችሁ ለእናንተ ኢሴንሻል ጎል ካልሆነ ግልጽ ካላደረጋችሁት ብዙ ሰዓትና ብዙ ጊዜያችሁን ነው የምታጠፉት። ምን ጊዜም በምታቀዱበት ሰዓት ጎላችሁ ኢንስፓየር የሚያደርግ ወይንም ደግሞ የሚያነቃቃ ይሁን። ምክንያቱም ይህንን ያልኳችሁ የአጭር ጊዜ ኢሴንሻል አያነቃቃችሁ። መሪነትና ኢኖቬሽን እጅግ በጣም ያነቃቃል። ነገሮቹን በሙሉ ስፔሲፊክ አድርጓቸው። ስፔሲፊክ ስታደርጓቸው እነዛ ነገሮች ለእናንተ ትርጉም ይሰጣቸዋል። ትርጉም የሚሰጥ ነገር ደግሞ ኢንስፓየር ያደርጋል ወይንም ያነቃቃችኋል። በህይወታችሁ በፍጹም ንግግራችሁን ኤዲት አታደርጉትም። ቴክስታችሁን ምናልባት ኤዲት ልታደርጉት ትችላላችሁ፣ ነገር ግን ንግግራችሁን በፍጹም ኤዲት አታደርጉትም። ነገር ግን ህይወታችሁን ኤዲት ማድረግ ትችላላችሁ። ይህ ነገር እንዴት እንደሚሰራውን ደግሞ ቀጥዬ ላሳያችሁ። የመጀመሪያው ኮንደንሲ ነው። ትርጉም ያላቸውን ነገሮች ስትሰሩ ሪፕላይ ያደርጋል ህይወታችሁ ላይ። ሌላው ደግሞ ኤዲት ኮንቲኒየስሊ ነው። ኮንቲኒየስሊ የሆነ ነገር ማስተካከል ስትጀምሩ ትኩረታችሁ ወደ ነበረበት ቦታ ይመለሳል። ይህ ማለት ቤታችሁን የምታጸዱ ከሆነ ሁልጊዜም ቤታችሁ ንጹህ ነው ማለት ነው። ቅዳሜና እሁድ ለምትወዷቸው ሰዎች ጊዜ የምትሰጡ ከሆነ የምትከባከቧቸው ከሆነ ከዛ ነገር መለየት አትፈልጉ ማለት ነው። እስቲ አሁን ደግሞ ቀጥለን አንድ ምሳሌ እንመልከት። ለምሳሌ እንበልና እናንተ በግሩፕ ተራራ መውጣት ፈልጋችሁ እንበል። እናም የዛ ግሩፕ መሪ እናንተ ናችሁ እንበል። እናም አንዳንዶች በፍጥነት ወደ ተራራው መውጣት ይጀምራሉ፣ አንዳንዶች ደግሞ ይንቀራፈፋሉ። ስለዚህ የእናንተ ግሩፕ እንዴት ነው ሊያሸንፍ የሚችለው? በፍጹም እኩል ልትሄዱ አልቻላችሁም። ስለዚህ መጀመሪያ ዲሳይድ ማድረግ ያለባችሁ ነገር ቢኖር ከመሸነፋችሁ በፊት ማነው ከእናንተ ግሩፕ በደንብ የሚፈጥነው፣ ማነው ከእናንተ ግሩፕ ወደ ኋላ የሚንቀራፈፈው? እነዚህን ነገሮች በደንብ በዝርዝር መጀመሪያ ለዩዋቸው። ከዛም ይህንን ከለያችሁ በኋላ ከእናንተ ግሩፕ የሚፈጥኑትን ሰዎች ከኋላ አድርጓቸው፣ ከኋላ ደግሞ የሚንቀረፈፉትን ሰዎች ከፊት አድርጓቸው። ስለዚህ በዚህን ጊዜ ከእናንተ ግሩፕ በጣም የሚንቀረፈፉት ሰዎች በእነሱ እጅ የእነሱ ግሩፕ እንዳለ ይረዳሉ። በእነሱ ምክንያት መሸነፍ እንደሌለባቸው ከኋላ ያሉ ሰዎች ሲነግሯቸው እነዛ ሰዎች ሞር ፍጥነታቸውን ይጨምራሉ። በዚህ መንገድ የእናንተ ግሩፕ ሊያሸንፍ ይችላል ማለት ነው። ምክንያቱም ከኋላ ያሉት ሰዎች የሚንቀረፈፉት ሰዎች ከፊት ሆኑ ማለት እነሱ ኃላፊነት እንዳለባቸው ይሰማቸዋል። የእነሱ ግሩፕ በእነሱ ምክንያት መሸነፍ እንደሌለባቸው አይምሯቸው በሚያምን ጊዜ እነዛ ሰዎች ፍጥነታቸውን ለመጨመራቸው ምክንያት ይሆንላቸዋል ማለት ነው። ይህንን ነገር በተመሳሳይ ለመስሪያ ቤታችሁ፣ ለትምህርት ቤታችሁ በምትፈልጉት ታስክ ተጠቀሙት። ከእናንተ መስሪያ ቤት ከግሩፓችሁ ውስጥ ካሉ ሰዎች ማነው ቀርፋፋ፣ ማነው ወደ ኋላ ሁል ጊዜ የሚቀረው? እነዛን ሰዎች ሊድ እንዲያደርጉ ፍቀዱላችሁ። በዚህ መንገድ የእናንተ ግሩፕ ሙሉ ውጤታማ ሊሆን ይችላል ማለት ነው። ምክንያቱም ይህንን የምላችሁ ቲም ወርክ እጅግ በጣም ቤስት ነው። አለማችን ለምታያቸው ስኬታማ ቢዝነስ የሚባሉ ነገሮች በሙሉ የተፈጠሩት በቲም ወርክ ነው። በቲም ወርክ በምትሰሩበት ጊዜ ከኋላ ያሉት ሰዎች እናንተ ሊድ አደረጓችሁ ማለት እነሱ ፈጠኑ ማለት እናንተም ፈጠናችሁ ማለት ነው። በዚህ መንገድ አስፈላጊ የሆነ ህይወትን ገንቡ። ይህ ነገር ቀላል አይደለም፣ ነገር ግን ሪዋርድ ትልቅ ነው። መጸጸትን አትፈልጉም። መጥፎ ምርጫ መርጣችሁ በተቃራኒው የሚያረካ ህይወትን ምረጡ።